ምን እናንተ ናችሁ እንጂ እያደረጋችሁ ያላችሁ? ትናንትና ትገናኛላችሁ፣ ልክ እዚህ ጋር ስትመጡ ግን እንደተጣላ ሰው አክት ታደርጋላችሁ። አንቺ ነሷ ይሄ የወንድሙን ሚስት እንደራስ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች፣ ደህና ናችሁልኝ ወይ? እንዴት ከረማችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። በጣም ጠፍቻለሁኝ ቤተሰብ ማለት ነው። የኔ ማርግሬስ ከኢትዮጵያ እንግዲህ እንደ መስቀል ወፍ ነው እየተከሰተች ያለችው። ስለጠፋው በጣም ይቅርታ። ያው እንደማይመቸኝ አንዳንዴ ነግራችሁ ነበረ። በተቻለኝ አቅም ከዚህ በኋላ እንደ እግዚአብሔር ፈቃድ ላለመጥፋት ሞክራለሁ ቤተሰብ ማለት ነው። እንግዲህ ቆይቼም ስለመጣው ላይክ ማድረግ አትርሱ፣ ተደራሽ እንዲሁም ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እነዚህ አዘጎች ማለት ነው እነ ሩታ፣ እነ ዳኒ፣ እነ ሜሪ አዘጋችሁን። የምሬን እኮ ነው። ሁሉ ጊዜ ጭቅጭቅ። የትላንቱ ቪዲዮ ደግሞ ማለት ነው ከውስጡ ቁም ነገር ብትፈልጉ አንዳች ቁም ነገር የለበትም። ሜሪ ትምላለች፣ ሩታ ትገዘታለች፣ ዳኒ ደግሞ ያጸድቃል ማለት ነው። ምንድነው አሁን እንደዚህ ከመሆን የሚገኘው ነገር ምንድነው? አሁን ተገናኝታችሁ ነበር፣ አውርታችሁ ነበር። ይሄ ፎቶ የናንተ ነው፣ ያንቺ ነው፣ የሷ ነው። ወይኔ አልደከማችሁም? ወይኔ ግን ማለት ነው የምትሰሩት ነገር ግን ታውቋችኋል። በዛ ላይ እኮ ማለት ነው ከኦዲየንስ በፍጹም እምነት እንዳይኖር ነው ያደረጋችሁት። በቃ እናንተን ለማመን እንድንቸገር እየሆናችሁ ነው። ሩታ ደግሞ በዚህ ነገር ውስጥ ተቀላቅለሽ እየገፋሽበት መሆኑ በራሱ ኢትስ አሜዚንግ። ሩታ ምንድነው እየተካሄደ ያለው? በዚህ ነገር ላይ ጊዜሽን ማጥፋትሽ በራሱ በጣም አስገርሞኛል። አሁን በእናንተ ቪዲዮ ላይ ኦቨር መተንተን አልችልም። ምክንያቱም ሊያስተነትን የሚችል ምንም ውስጡ ጤናማ የሆነ ነገር የለውም። እዚህ ጋር ሶስታችሁም ግራ አጋብታችሁናል። ሩታም ግራ አጋብተሽናል፣ ይፋም ግራ አጋብተናል፣ እንዲሁም ደግሞ ሜሪ ግራ አጋብተሽናል። እንዴ ሜሪ እየማለች እየተገዘተች ምን መጣባችሁ? ይሄን ያክል ፍርድ ቤት የቀረባችሁ እኮ ነው የምትመስሉት። እናንተ ለምንድነው ጉዳያችሁን ዘግታችሁ ወደ ህይወታችሁ ማትሄዱት? እኔ ግራ ይገባኝ። የሩታን ህይወት እናስተካክላለን ብለን ሩታ ጭራሽ ከኛ ውጭ እየሆነች ነው። አሁንማ ልንይዛቱላ ልንጨብጣቱላ አልቻልንም። የምሬን እኮ ነው። ጭራሽ በቀደምም እኔ ሳልተውም ብላ እናቴ ተውረግርጋ ትዬ ሄርሜላ ደግሞ አጸፋውም ስትሰጣት ነበረ። ምን ይሻላችኋል እናንተ ሰዎች? ምን ይሻላል? የሀገር ሽማግሌ ይግባ። አረ የሀገርማ አይበቃም። ስንቴ ገብተዋል። የዓለም ሽማግሌ እንጂ የዓለም የተባበሩት መንግስታት ምናምን ይጉበት መሰለኝ እናንተ ጉዳይ ላይ እንዴ። ጭራሽ የነዳኒ ከማ ጋር እንዳለ አይታወቅም። ቤተሰብ አይታችኋቸዋል። ኮንፊውዝ አላረጓችሁም? እናንተ በዚህ ልክ እንዲየተጨቃጨቃችሁ ቪዲዮ እየሰራችሁ ወደ ሚዲያ ስትመጡ የምሬ ነው ሙላችሁ አስባችሁታል? የሆነ በቃ ጥሩ ነገራችሁ ሁሉ ከውስጡ ተሟጦ እየወጣ ነው። እኔ ምንም አላስደሰተኝም የትላንቱ ቪዲዮ። ሜሪን መውቀስ ነው፣ ዳኒንም መውቀስ ነው፣ ዳኒም እና ሩታን መውቀስ ነው፣ መወቃቀስ እርስ በርሳቸው። ከእንደዚህ አይነት ነገር የምትጨብጡት አንዳች ፍሬ ያለው ነገር የለም። ምንም አታተርፉም። ተንኮል የሚባል ነገር ትታችሁ ወደ ቀልባችሁ ተመልሳችሁ ህይወታችሁን እስካልመራችሁ ድረስ ሁልጊዜ በነገር ተጠምዳችሁ ነው የምታሳልፉት። ይሄን መኑ ሁሌ ነገር አስባችሁታል። ነገር መግመድ እየገመዳችሁ የምታሰላስሉት ነገር ነው በቃ። ከዛ ያ የምትገምዱት ነገር ከብዙ ነገር ያስወጣችኋል፣ ከእግዚአብሔር መንገድ ያርቃችኋል፣ ከምታስቡት አላማ ከግባችሁም እንዲህ ወደ ኋላ ይገፋችኋል። ተው ብለናል እኛ በራሳችን በኩል እኛ ተናግረናል። ከሰማችሁ ለራሳችሁ፣ ካልሰማችሁም ጉዳቱ ለእናንተው ነው። በዛ በኩል ደግሞ ሄርሜላን ኤፋ ይወላችሁ የነሩታ ግሩፕ ከባድ ጥፋት አጠፋ። አሁን ሩታ ኤፋ እንደዚህ በማድረጉ ምን እንደሚሰማሽ ቪዲዮ ሰርተሽ እንድትነግሪን እኔ እንደ አንድ እናንተን ሰፖርት እንደሚያደርግ ዩቲዩበር ማለት ነው እንድትነግሪን ፈልጋለሁ። ምን ማለት ነው? ኤፋ የወንድምህን ፍቅረኛን በላት። ያው በቺት መልክ ነው የመጣችው ሴትዮይቱ። ውሽሚት፣ በቃ ውሽሚት ነው ለሷ ተስማሚ ስም። የወንድምህን ውሽማ ሄደክ እንደዚህ የምታባብልበት ምክንያት ሪዝኑ ምንድነው? የኤፍሬም አላማክ ማለት ነው? አሁን አንተ ሩታን አግዘክና አብርሃምና ሩታ አንድ መሆን አለባቸው የሚለውን ነገር ይዘክ እዚህ ጋር ሄርሜላን ወደ አንተ እጅ አስገብተክ አብርሃምን ወደ ሩታ ልታስኮበልል አሪው ሹር? አረ ምንድነው እየተካሄደ ያለው? አረ ምንድነው ኦዲየንሶቻችን እየተማራችሁ ያላችሁት ነገር? አረ ምኑም አይጨበጥም። አረ ተረጋጉ። የሚያረጋጋ ነገር ወይ መርፌ ተወጉ
እንደኛ እኮ ግራ ገባን እኮ ኤፋ። ዛሬ እንደዚህ አይነት ቪዲዮ አንተ ላይ ሳይ እኔ ምሬን ሽምቅቅን ያልኩት ባንተ ቦታ ወጥኔ ረገጥከው። አይደረግም እኮ በፍጹም አይደረግም። የፈለገ ሄርሜላ ጥፋት የተሞላሽ ለጥፋት የመጣች ሴት ብትሆንም የፈለገ ቢሆን ከአብርሃም ጋር ንክክ ያላት ሴት ናት አይደለ? ስለዚህ ወንድምህን ማጣት ነው የሚሻል ወይስ አንድ ትላንትና መታ ህይወታችሁን አራምባና ቆቦ ያረገች ሴት ጋራ መለፋደድ ነው የሚሻል? አሁን እኮ በመሃል ማለት ነው ቤተሰብ ተናወጠ በእናንተ ምክንያት። ከዚህ በኋላ እኮ አብርሃም አንተን በፍጹም ሊያምን አይችልም እንደ ወንድም። በእርግጥ አብርሃም ብዙ ጥፋት ያለው ሰው ነው። እሱ ጋር ሲጀመር ራሱ ትዳሩና ህይወቱን ፈንግሎ የጣለ ሰውና እዛ ጋር ከሌላ ሴት ጋር ሸሼ ገዳሜ የሚል ወንድ ማንም ሰው ሊያከብረው አይችልም። እውነት ለመናገር ሄርሜላም ራሷን አስከብራ የምትከበር ሴት ሆና የመጣች አመጣጥ ስለሌላት ማንም ሊያከብራት አይችልም። ቢሆንም ግን ኤፋ ያደረከው ነገር ትንኮሳ ወይም ደግሞ ጅንጀና ይባላል። የወንድምህን ውሽማ ይሄ ለኔ ካይምሮ በላይ ስለሆነብኝ ይሄንን ነገር በፍጹም እቃወማለሁ። የሰራው ቪዲዮ ያሳፍራል። እንደ አንድ ዩቲዩበር እንደኔ ተሸማቅቅ ያለው ያረከው ነገር በጣም ያሳፍራል። የእውነት ምንድነው የሚሰማህ? ነገ አብርሃም አጠገብ ቆሞ ሲያናግር ለካ ፈልገሃት ነበር እንዴ ከኔ ጋር ተለያይ ስትላት የነበረው ሲልክ ምን መልስ ልሰጠው ነው? እና ከዚህ በኋላ አንተ በኮንፊደንስ ጋሽዬን የማየት አይን አለ? አብርሃም ከሰራው እኮ ርካሽ ስራ በላይ አብርሃም ከሰራው በላይ ማለት ነው አንተ ያጠፋኸው በዛ ኤፋ። በታምር የፈለገ ለሄርሜላ ምንም አይነት ሪስፔክት እንደሌለ አውቃለሁ። አይኖ ቢሆንም ግን አንተ ዛሬ ገና ለገና አብርሃምና ሩታን አንድ አደርጋለሁ ብለህ እቺን ሴት በዚህ ልክ ማሽኮርሞም የሚመስሉ ትንኮሳ የሚመስሉ ነገሮችን ጭራሽ ካሜራ ደቅነክ ቀርጸህ ወደ ሚዲያ ስትለቅ ነግ ምን ያስብለኛል፣ ምን ይመጣብኛል ከወንድሜስ ማለት ነበረብህ። ነገ አብርሃም ነገ ሳይሆን ዛሬ ሜቢ ቦክስ ጨብጦ ቢመጣ ልግደልህ ልፍለጥህ ቢልህ ወደህ ነው ተቀበል ነው ምልክ። እኔ ተቀበል ነው ምልክ። በዚህ ልክ እኮ እናንተ መሟሟት አይጠበቅባችሁም። የሩታን ትዳር ለማስቀጠል የማይሆን ነገር ነው ለመቀጠል የሞከራችሁት። የተሰበረን ሸክላ በግድ ጠግነን እዛው ቦታው ይመለስ እያላችሁ ነው። አይሆንም ተው ይሄንን ነገር ብለናችኋል፣ አልሰማ ብላችኋል። ሩታን ፍላጎት ስላሳየች ይመስለኛል ኤፍሬምን በዚህ ልክ መስዋዕትነት እየከፈለ ያለው። አላማህን እናቃለን ኤፋ። ለሄርሜላ ምንም አይነት ፍቅርም ክብርም እንደሌለ እናቃለን። ምክንያቱም የወንድምህን ሚስት ትዳሯን የበተነች ሴት ስለሆነች ለሷ ክብር ሊኖርህ እንደማይችል አውቃለሁኝ እኔ ጠንቅቄ። አሁን የሄድክበት አካሄድ ግን ሆን ብለክ ነው። እኔ ደነቀኝ ደግሞ እሺ ኤፋ አላማ ስላለው ነው እንደዚህ ያደረገው እንበል። በቼስ አሳፋሪ አላማ ነው። ይሄን የሚደግፍ ሰው ካለ የሆነ ችግር አለበት ማለት ነው። ቢሆንም ግን የገረመኝ ሄርሜላ በዛ ልክ ወደ 10 ምናምን ደቂቃዎችን ሁሉ ስትሽኮረመም ስትርበተበት የሆነ ስለየ አክቲንግ ለኤፋ ስታሳየው የነበረው ለምንድን ነው? ምን ፈልጋ ነው? አሁን ዛሬ ማለት ነው አብርሃም ጮቤ የረገጠ መምጣቱ አይቀርም። ግን ኤፋን ብቻ ሳይሆን ሄርሜላንም ጥያቄ ምልክት ውስጥ አስገብተህ ሪያክቷን እንዴት እንዲህ ልትሆን እንደቻለች ካልጠየካት ካልፈተሽካት አባይ ድንዙዝ ሆነሃል ማለት ነው። የሆነ ችግር አለ። ኤፋ ተውት። ሄርሜላ ግን የሆነ ችግር አለባት። ምክንያቱም እሷ አልቅሳ እግር ስማ ምናምን የመጣች ሴት ስለሆነች በዚህ ልክ ለሷ ትሪት አድርጎ የመጣ ወንድ በህይወቷ የለም። ገባችሁ አይደለ? ስለዚህ ለዛ ይመስለኛል ድንዝዝ ብላ ሌላ ነገር ውስጥ የገባችሁ። አንዴ በፍጹም አይደረግም። የአብርሃም ወንድምም ቢሆን እንኳን የመጣበት አመጣጥ ቀጥታ ሆን ተብሎ ትንኮሳዊ የሆነ ነገር ወይም ደግሞ በወንድሙ ላይ የወንድሙን ውሽማ ሌላ አይነት አክት ውስጥ የመክተት ሙከራ እንደሆነ ከቪዲዮ ወይም ደግሞ እሱ ከሚናገራት ነገር አንጻር ምንም ያለ ማመንታት ጠንቅቃ የምትረዳው ነገር ነው። የሚያዘናጋት ነገር እዛ ጋር ምንም አለ ብዬ አላስብም። ማናችንም አይደለም እንደ ሄርሜላ አይነቱ እሳት የላሰ የሰው ትዳር አገለባብጦ የሰው ባል ወሽሞ ምናምን የጠቀለለ ሴት ቀርቶ ማለት ነው ምንም ስለ ህይወት የማታውቅ ሴት የኤፋን አመጣጥ አይታ ቶሎ እርምጃ ትወስዳለች። ቤተሰብ ልክ ነኝ ብዬ አስባለሁ እንደራሴ ማለት ነው። እሷ እንዲያውም ከኤፋ በበለጠ በጣም አክት ስታሳይ ነበረ። እጅግ በጣም የሚያስፈራ አክት ማለት ነው።
ይሄ ለምን ሆነ? እኔ መልስ እፈልጋለሁ። ኤፋ ላይ ብቻ ያበድክ እንዳትመጣ ጋሻ አባባ አብርሃም ማለት ነው። ምክንያቱም ጉዳዩ የሄርሜላም ነው የኤፋም ነው። ኤፋ ወጥ ረግጦ ነው የመጣው ያለምንም እፍረት ያለምንም በቃ ጥያቄና መልስ መተህ ስትጠይቀው ይሄ እኮ ኖርማል የወንተ ሚስት ስለሆነች ወይም ያንተ እጮኛ ስለሆነች እኔ ያው ትሪት ላረግልህ ሄጄ ነው ብሎ ያፌዝብሃል እንጂ ትክክለኛውን ነገር አይነግርክም። ግን እሷ ለምን እንዲሆነች ነው? ምንም አይነት ነገር ፈልጋ አይደለም። ልጅቷ ችግር አለባት። በቃ እኔ የተረዳሁት እንደዚህ ነው። ለማንኛውም ግን ኤፋ እኔ አዝኛለሁ በሰራው ቪዲዮ። እኔን ለመናገር የሚያሳፍር ኢትዮጵያዊ የሆነ ባህላችንን እምነታችንን የሚጥስ ነው። እኔን ለመናገር የወንድም ሚስት ክብር ናት። በእርግጥ ሄርሜላ ክብር የሚሰጣት አመጣጥ የመጣች ሴት አይደለችም። ለሷ ክብር መስጠት በራሱ ሰው ስለሆነች ብለንና ክብር እንጂ ስራዋ የሚያስከብራት ስራ አይደለም። በፍጹም አንገት የሚያስደፋ ህይወት ውስጥ ነው ያለችው። አመጣጧም አንገት አስደፊ የሆነ አመጣጥ ነው። ስለዚህ እሷ ህይወቱ የሰው ህይወት አክብራ ስላልነበር ያኔ አሁንም የሷ ህይወት ምንም ክብር እንደሌለው የአብርሃምም ህይወት ምንም እርባና ቢስ ክብር እንደሌለው ሊያሳየው ፈልጎ ነው። እሱ ግን አይደረግም ነው የምለው፣ አይደረግም። ብዙ መንገድ መምጣት ስትችል ኤፋ በዚህ ልክ ከሷ ጋር ሮማንስ የሚመስል ነገር እያሳየ መምጣትክ ለሁለተኛ ጊዜ ከባድ ስህተት ሰርተካል። እንዴት እንደምትወጣው እኔ አላውቅልህም። ቤተሰብ በዚሁ ልግታ ለዛሬ ብዙ ያልኩ እንዳላንዛዛባችሁ ይህንን ቪዲዮ በዚህ ሐሳብ ብቻ ልዝጋና የዛሬውን ቪዲዮ ከአብርሃም ቤት እንጠብቅ ነው የምለው። እኔ ሌላ ምንም አላለም። እንደራሴ እይታ ግን እንደኔ አስተሳሰብ ግን እሷ ቆፍጣና ሆና ነገሮችን ቶሎ ብላ ብሎክ ማድረግ ቶሎ ብላ ከቤት ማስወጣት ስችል ያ ሁላ ሰዓት መሽለጥለጥ ወንበር የሳበች ቁጭ በል ማለት ምናምን ልክ ሞኛ ሞኝ ሴት ታውቃላችሁ። ምንም ለነገሮች አዲስ የሆነች ሴት ሆና ነው ሪያክት ስታሳየን የነበረው። እትዬ ሄርሜላ አቺቺንማ እኛም እናውቃለንና የሆነ ማንነትሽ ውስጣዊ የሆነ ነገርሽ አሁን ሌላ አጀንዳ ሊፈጥር ነው። በቃ የሄርሜላ ነገር ገና ጥያቄ ምልክት ላይ ነው ያለው። ኤኒዌይስ ቤተሰብ በዚህ ልክ ሄዳችሁ የሰው ትዳር ያፈረሳችሁ ወንዶችም ሴቶችም መቼም ቢሆን ማለት ነው ትዳራችሁን የሚያከብርላችሁ ሰው እንደሌለ ልታውቁ ይገባል። በምታደርጉት ነገር ሁሉ ከሰዎች ጥሩ ያልሆነ ሪያክት ነው የሚጠብቃችሁ። ይሄን አስቡበት። የሰው ባልና የሰው ሚስት የምትቀሙ ሰዎች ማለት ፈልጋለሁ። ቤተሰብ ስለነበረን ቆይታ ክብረት ይስጥልኝ። ቆይቼ ዘግይቼ ምናምን ጠፍቼ ስለመጣው እባካችሁ ላይክ አትርሱ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ በተቻለኝ መጠን ሌሊትም ቢሆን ቁጭ እያልኩ መስራት መጀመር አለብኝ ከዚህ በኋላ። ሰላማችሁ ይብዛ ቤተሰብ፣ ቸር ቆዩልኝ። ባይ ባይ።